ጀግናዋና ታታሪዋን አለምን ይሁዲት ጉዲት አሳግታታለች ማለት ነው። ነገር ግን ፀሐይ ሌላ ታሪክ ሰርታለች። ከአለም እንግዲህ ቪዲዮን በመቀበል እንዲሁም ደግሞ ስልኳን ተቀብላት ስለነበረ አሁን ላይ ይሁዲትን የምታስፈራራበት እንደገና ደግሞ አለምን የምታስመልጥበትን ነገር እየፈጠረች ነው የምትገኘው። በቪዲዮ ማታመጫት ከሆነ ይህን ቪዲዮ ሶሻል ሚዲያ ላይ በመበተን ጉድሽን መዘዝሽን አወጣዋለሁ በማለት እንግዲህ ይሁዲትን ሌላ ወጥመድ ውስጥ ከታት ትገኛለች። እማማን በበኩሏ በቅቶኛል፣ እኔ ከዚህ በኋላ የምታገስበት አቅም የለኝም። ስትሰድበኝና ስትመታኝ እንዲሁም ደግሞ ስታመናጭቀኝ ዝም ብለህ ልጄ ነብዬ አክብሬህ ነበረ። ነገር ግን ከዚህ በኋላ በቅቶኛል። አለምን የማታመጫት ከሆነ አለምን ምን እንዳደረግሻት ካልነገርሽ ጉድሽን አፈላዋለሁ፣ እንተያያለን በማለት እንግዲህ እማማ ወስነዋል፣ ቆርጠዋል። ወንድስንም እንግዲህ ቆይ እንዴት ነው የምትናገራት? እየሰደብሻት እኮ ነው በማለት ለይሁዲትም ጠበቃ እየቆመ ነው የሚገኘው። ነገር ግን አንተም እሷም ተያይዛችሁ መውጣት ትችላላችሁ፣ ቤቴ ነው። ስለዚህ በገዛ ቤቴ ደግሞ እስካሁን ብዙ ነገሮች እያለው ከዚህ በኋላ የምችልበት አቅም የለኝም። በቃ መረርና ጠንከር ያለ ነገር ተናግረዋል። ነገር ግን በሌላ በኩል እንግዲህ ፀሐይ ታውቃለች። ምክንያቱም የይሁዲትን እናት ሴራቸውን እያንዳንዱ ተግባራቸውን ስለምታውቅ አለም አላሰበችውም፣ አልጠበቀችውም። እንግዲህ ባላሰበችው ሁኔታ ነበረ የታገተችው። ለምንና ማን እንዳገታት እስካሁን ለራሱ አታውቅም ማለት ነው። እንግዲህ አጋቹ ምን ብሏታል? አንቺን ለማገት እኮ ስንት መስዋዕትነት እንደከፈልኩና ስንት ገንዘብ እንደተከፈለ ብታቂ አፍሽን ዘግተሽ ትቀመጭ ነበር ያላት ማለት ነው። እና ማን ነው ይህን ሊያደርግ የቻለው? ማን ነው? ለምንስ ነው ስትል አርፈሽ ልትቀመጭ አልቻልሽም። ስለዚህ አሁንም አርፈሽ የማትቀመጭ ከሆነ አፍሽ ዘግተሽ የማትቀመጭ ከሆነ ብዙ ሌላ ነገር ይከተልሻል። ስለዚህ አርፈሽ ተቀመጪ ብሏታል ማለት ነው። እንግዲህ የወርዲ ጉድ ሰርታችኋለች ማለት ነው። ይህን ነገር የጠቆመችው በእርግጠኝነት የምታውቀው የወርዲ ናት። በእርግጥ ምን ብላለች እንግዲህ በተቀመጡበት ለምን ነበረ ከዚህ ቤት የመጣሽው ብላ የይሁዲት እናት ስታፋጥጣት የወርዲም ከዚህ ቤት የመጣሁት ካሜራ አስተካክልኝ በላይ ነው ስትል ይሁዲት እንግዲህ ደንግጣለች። በቃ ተግባሯን ታውቃለች፣ ሴራዋን ታውቃለች። ስለዚህ በቃ ተጋለጥኩኝ ምናምን በማለት እንግዲህ በዚህ ሁኔታ ነበረ ሰላይና አጋች ወደ አለም የላከችባት ማለት ነው። አሁን ላይ በጣም ደስ የሚለው ነገር ማማ ነክተዋል። በሌላ በኩል እንግዲህ የይሁዲት እናት ማማን እያመናጨቋት እንዲሁም ደግሞ የኖረ የ10 ዓመት ሰልባጅ በማምጣት እንግዲህ ለአንቺ የሚመጥንሽ ይሄ ነው፣ እኔ ደግሞ ፋሽን ተከታይ ነኝ፣ አንቺ ደግሞ አንድ ነጠላ 10 ዓመት ወይም ደግሞ ከዛም በላይ ለብሰሽዋል። ስለዚህ ልብሱ ራሱ ቢኖረው ኖሮ ፖሊስ ጋር በመሄድ እንግዲህ በቃ ትፋታኝ ሰልችቶኛል ማለት ይችል ነበረ። ነገር ግን አንቺ ልትፋቸው አልቻልሽም። ስለዚህ የኔን ሰልባጆች ደግሞ እኔ ፋሽን ተከታይ ነኝ፣ 10 ዓመት ሙሉ ተጠቅሜበታለሁ እና ደግሞ አሁን አልጠቀማቸውም፣ አልፈልጋቸውም፣ ውራጅ ነው። ስለዚህ አንቺ ትለብሸዋለሽ በማለት እንግዲህ እማማን ከፍ ዝቅ እያደረጉ እናትና ልጅ እያመናጨቋት ይገኛሉ። ነገር ግን እማማ ስቅስቅ ብለው እያለቀሱ ልጅም ሊረዳት ባለመቻሉ እንግዲህ በዚህም ሁኔታ ይሁዲትም ቃሏን አጥፋለች ማለት ነው። ምክንያቱም እኔ ልበሽ አላልኳትም፣ ያልኳት ደግሞ ለምስኪኖች እና እንዲሁም ደግሞ ለምታውቂው ለእርዳታ ድርጅት ስጪ ባንቺ ስም ነው እንጂ ያልኩኝ እንድትለብሺው አልፈለኩም ነበረ በማለት እንግዲህ ለወንደሰን ስትነግረው ወንደሰንም እናት ሳትወድ በግዷ ይቅርታ እንድጠይቃት በማድረጉ እናትን በዚህ ልቧ ተሰብሯል። እውነት በጣም ከባድ ነገሮች ነው የተፈጠሩት። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች ተወዳጁን ድራማ የእናት ግፍ የተሰኘውን ክፍል 21ን ወደ እናንተ ይዤላችሁ መጥቻለሁ። በዚህ ክፍል ብዙ ነገር ተፈጥረዋል። ቀጣይስ ምን ሊፈጠር የሚችላል የሚለውን ነገር የምናወራ ነው የሚሆነው። ታዲያ ተወዳጆቼ ቪዲዮውን ስትጀምሩ ላይክ እንድታደርጉና እስከ ቪዲዮ ፍጻሜ አብራችሁ እንድትቆዩ በአክብሮት እየጋበዝኳችሁ አለም እንግዲህ ታሪክ ስትሰራ የምናውቃት አሁን ላይ ይሁዲትም የመርዙን እቃ የት እንደምታስቀምጠው እንዲሁም ደግሞ እያንዳንዱን ተንኮል ሴራዋን ሁሉ ነገር አውቃ ስለጨረሰች ከዚህ በኋላ የቀራት ምንም ነገር አልነበረም። እንግዲህ ቪዲዮውን ዩቲዩብ እና ቲክቶክ ላይ እንዲሁም የተለያየ ሶሻል ሚዲያ ላይ ለመውሰድ
በዝግጅት ላይ ያሉ ዩዲትን ማለትም ዮርዳኖስን ጠይቀዋት ነበረ። ዮርዳኖስ ግን በሰዓቱ አልችልም፣ ምክንያቱም እነዚህ ሰዎች አታውቋቸውም፣ በጣም አውሬ ጨካኝ፣ ምን ሊያደርጉ እንደሚችሉ በፍጹም ልትገምቱ አትችሉም። ስለዚህ እንደዚህ አይነት ነገር ጋር አልተባበርም ብላቸው ነበረ። በዚህም ሁኔታ ላይ እንግዲህ ዮርዳኖስም የዩዲት እናት ከቤት አባረራታለች። ምክንያቱም የወንደሰንን እናት እንግዲህ እያመናጨቀቻት ለምን እንደዚህ ትያለሽ? ማማ እኮ በጣም ደግና ቅልብ ያላቸው ነገር የማይፈልጉ ነገር የማይወዱ ናቸው። ስለዚህ ለምንድን ነው አንቺ እኮ በዚህ እድሜሽ የምትመረቂበት እንጂ የምትራገሚበት ሁኔታ አልነበረም በማለት እንግዲህ ስነግራት እኮ አፍሽን ዝጊ፣ አንቺ ነው እኔን የምትመክሪ? ማለትም እኔ እኮ ነኝ እያኖርኩሽ ያለሁት ሆድሽን ሞልቼ ለጎንሽ ደግሞ ፈርናሽ ሰጥቼ ጥገኛ ነች። ስለዚህ ጥገኛ ሆነሽ መተሽ ስላስጠጋዎች ደግሞ እንዴት ነው የምትናገሪ? በማለት እንግዲህ የወርዲን ከፍ ዝቅ እያደረገሻት ነው የምትገኘው። የወርዲ ምንም በሰዓቱ ምንም ማለት አትፈልግም። ምክንያቱም ታውቀዋለች እውነታውን ጥገኛ እንደሆነች ምንም ማንም እንደሌላት ስለምታውቀው ምንም ማለት አልፈለገችም። እንግዲህ የወንደሰን እናት ማማም በጣም አዝነዋል። እንዴት ነው እንደዚህ ልትናገሪኝ የምትችይው? እንዴት ነው ያንቺን ሰልባጅ እኔ የምለብሰው? እንዴትስ ብትገምቺ ነው ማለት ስጠይቃት፣ እንግዲህ የዩዲት እናትም መርዝ ከመሆኗ የተነሳ እኔ እኮ ፋሽን ተከታይ ነኝ፣ ስለዚህ አንድ ቀን የለበስኩትን ልብስ ደግሜ አልለብሰውም፣ ስለዚህ ደግሞ ይሄ ለአንቺ ሲበዛብሽ እንጂ አያንስብሽም በማለት እንግዲህ ትነግራት እኔ እኮ እንደምታይ ጽዴ ነኝ፣ በቃ ጽድት ብዬ ፏፈሽ ብዬ ነው የሚሄደው ስትላት፣ እኔ ደግሞ ፋፈሽ እና ጽድት ማድረግ የምፈልገው ልቤን ነው። እኔ ውስጤ ንጹህ ነው። ውስጤ ልክ እንደምታዩ እንደዚህ ነጭ ነጠላ ነጭ ነው። በቃ ንጹህ እንዲሆን የምፈልገው ልቤን ነው ማጽዳት የምፈልገው። ምክንያቱም እንዳንቺ ልብስ በቀያየሩ ግን ደግሞ ውስጣቸው መርዛማ የሆኑ ሰዎች አያስፈልጉኝም። ይሄ ለእኔ ተስማምቶኛል በማለት እንግዲህ ማማ ሲናገሩ፣ ነገር ግን የዩዲት እናትና ልጅ አንድ ናቸው። ምክንያቱም ያው የዩዲት እንግዲህ ከቤት መሆኗ ያች ደግሞ ውጭ ላ ሴራውን የሴራው መንስኤ እንግዲህ እናትየዋ ናት። እንግዲህ እንደዚህ አድርጊው፣ እንደዚህ በዩ፣ እንደገና ደግሞ ወንደሰንን እንደምትፈልጊው አሽከርክሪው እያለቻት እንግዲህ ያንዳንዱን ሴራ የምጠነስስላት እናትየዋ ነች። ስለዚህ እናትና ልጅ ተመሳሳይ ናቸው። አለምና ፀሐይ እንግዲህ አብረው እነሱ ጋር ሶፋ ላይ ተቀምጠው እያለ ምን ብላለች የዩዲት እናት? ለምንድን ነው ሶፋ ላይ የተቀመጣችሁት? እናንተ እንግዳ ናችሁ እንዴ? እናንተ እኮ ሰራተኛ ናችሁ። ሰራተኛ ደግሞ እዚህ እኛ ጋር ምን ይሰራል ብላለች። እኔ እኮ ታዲያ እኔ እኮ እንግዳ ነኝ ብላለች። እንግዲህ ፀሐይ ያንቺ የእንግዳዋ ሰራተኛ ነሽ እንጂ እንግዳ አይደለሽም። ውጭ ላይ ጎርደድ እያልሽ እንድጠብቅኝ እፈልጋለሁ በማለት እንግዲህ ተነስተው እንዲሄዱ አደርጋቸው ነበረ። በዛ ሞመንትም የቀረጻሻቸውን እያንዳንዱን ነገር ቪዲዮውን እያዩ ነበረ እና ድንገት ይወርድ ደርሳለች። ምንድን ነው ያደረጋችሁት? ምንድን ነው ስመታዩት? በማለት እንግዲህ ደንግጠዋል። በቃ እባክሽ ለማንም እንዳትናገሪ ተይኝ ሲሏት፣ እሷ ግን ያደረጋችሁት ነገር ልክ አይደለም። ምክንያቱም ይህን ነገር ቢያውቁ ምን ሊያደርጓችሁ እንደሚችሉ በፍጹም ልትገምቱት ልታውቁት አትችሉም። በማይሆን ሰው ጋር ነው እንደዚህ የገጠማችሁ ስትላቸው፣ ከዚህ በላይ ምንም የምታመጣው ነገር የለም። ለምሳሌ የአንቺ እናት ብትሆኝ አንድ ሰው ሊገላት እያሳደዳት ቢሆን ኑሮ ምን ታደርጊ ነበረ? ዝም ብለሽ የራሷ ጉዳይ ትያለሽ ወይስ ደግሞ እርምጃ ትወስጃለሽ? ሲሏት፣ አይ እንዲህ እናቴ እኮ ናት፣ ለምንድን ነው ዝም የምለው ብላለች። አይሽ እኔ ማሰሬ ብትሆንም ልክ እንደ እናቴ ነው ማየት፣ የኔ እናት ብትሆንስ ብዬ አስባለሁ ብላ ነግራታለች ማለት ነው። እንግዲህ አለምንም ማለትም ፀሐይንም እንዴት አንቺ ስለዚህ ትሰራለሽበት ማለት ነው ስላት፣ አለውበት። ምክንያቱም አንዲትን እናት ለማዳን አንዲትን እናት ነፍስ ለመታደግ ምንም ቢሆን እተባበራለሁ። በቃ ወንጀልም እንኳን ሰርቼ ቢሆን እተባበራለሁ እናትን ለማዳን ብላለች ማለት ነው። አለም ይሁዲትና እንዲሁም ደግሞ የይሁዲት እናት ሰልባጁን መልበስ አለብሽ በማለት በጭቅጭቅ ላይ ሲጨቃጨቁ እንግዲህ ማማ አልቻለችም። በመሀል ስቅስቅ ብላ እያለቀሰች ነበረ። በቃ ስቅስቅ የሚረዳት የሚሰማት ሰው ስላጣሽ ስቅስቅ ብላ ተባብረውባታል እና እያለቀሰችም ለወድሽ እንኳን የምትበዩ የሌለሽ ነበር ያለች። እንግዲህ ለወድሽ እንኳን የምትበዩ የምትቀምሽው ነገር የሌለሽ እንዴት ነው አንቺ እንደዚህ በባዶ ፍርፍር የሚያደርግሽ? እና ከቤቴ ምን ትፈልጊያለሽ ብላት ነበረ ማማና አይደለም ለእኔ የምትሰጪ ለራስሽ የምትበይው የለሽም ብላታለች። እኔማ የምበላው አላጣውም ነበረ የሚሰጠኝ ነው እንጂ ብላለች። እንግዲህ ምንድን ነው ከዚህ በፊት የምታደርግባት ይሁዲስ በቃ ምግብ ልትበላ ስትል ጥርቅ አርጋ ትበላዋለች። ይሁዲት አለም እንኳን ማለት ነው በጓደኛዋ ብር ተበድራ አመታ ሰርታ ስትሰጣት
ጥርግ አርጋ ትበለዋለች። በእውነት ይሁዲት በጣም በጣም የእሷ ተንኮል ለማመን የሚከብድ ነገር ነው እና ጥርግ አርጋ ትበለዋለች። በዚህ ምክንያት እንግዲህ እናትየዋ ለራስሽ እንኳን የምትበዩ የሌለሽ ጠግበሽ የምትበዩ በቃ የሌለሽ እንዴት ነው ለኔ ሰጪኝ የምትችዩ ብላታለች ማለት ነው። እንግዲህ ምንድነው የተፈጠረው? ይሁዲት ጋር ማማ ዝቅ ብላ እንደዛ እያለቀሰች ወንደሰን ሲመጣ ሰልባጅ ልበሽ ብለውኝ ነው ሰልባጅ አመጥተው ልበሽ አሉኝ ስትል እንዴት ሰልባጅ እናቴ ምን ብትንቂያት ነው? እንዴት ብትደፍሪያት ነው እናቴን ሰልባጅ ልበሽ የምትያት ብሎ ወንደሰን በጥያቄ ሲያፋጥጣት ምን ብላለች ይሁዲት? በቃ ሀሳቧን ወደውን ነበር የቀየረችው። አይ እንዲህ ምን እያልክ ነው ባሌ? ምን እያልክ ነው የኔ ጌታ? እኔ እኮ ያልኳት ልበሹ አይደለም። እኔ ያልኳት ለምስኪኖች እንዲሁም ደግሞ ለምታውቂያቸው የእርዳታ ድርጅት ውሰጂና በአንቺ ስም ልብሱን ስጫቸው። አንቺ ደግሞ ለነፍስሽ የምትኖሪ በቃ ጻድቅ ነሽ፣ በቃ መንፈሳዊ ሰው ነሽ። ስለዚህ ለአንቺ ይገባሻል እና ውስጥሽ ስጪ ነው እንጂ ያልኳት እንዴት ብትሰበኝ ነው አንተ? እንዴት ነው እናቴን የምወዳትን እናቴን እንዴት እንደመሆንላት እያወቅ እንዴት ነው እሷን ልበሽ እምላት ብላለች። ካድ ብላ ማለት ነው። እንዴት ብላለች። በቃ ወንደሰንም በጣም ደነገጠ። እንዲህ እኔ እኮ ልበሽ ያልሽ መስሎኝ ነው በማለት እንግዲህ ይቅርታ ጠይቋታል። ወዲያው በቃ አሁን ይሁዲት የልብ ልብ ተሰምቷታል። በቃ አሁን ላይ በቃ ማንም እንዲያናግረኝ አልፈልግም። እንዴት እንደዚህ ትገምተኛለህ? እንዴት እንደዚህ ሊሆን ይችላል? በማለት እንግዲህ ተነስታ ሄዳለች። ተነስቶ አብሯት ተከትሏት ነበር የሄደው። የኔ ፍቅር የኔ ውድ በቃ ይቅር በይ፣ እኔ እኮ መስሎኝ ነው እና ደግሞ ስላስቀየምኩሽ ይቅርታ። የመሰለኝ ነገር እኔ እኮ ስሜታዊ ሆኜ ነው ለእናቴ ሰልባጅ እንዴት ልበሽ ትሏታላችሁ ብዬ ተናድጄ ነው በማለት ይቅርታ ስጠይቃት እንዴት ነው እንዴት እንደምወዳት እያወቅ እንዴት እንደምንሰፈሰፍላት በዚህ ምድር ላይ አይደለም ልብስ ምናምን ይቅርና ወርቅ እንኳን ባለብሳት ብችል በጣም ደስ ይለኝ ነበረ በማለት እንግዲህ እያስመለሰለች ነው። በቃ በፊት ኃጢአትና በደሌ ንስሐ የገባሁበትን አሁን ያንንም ታደርጋለሽ ብለ እያሰብክ ነው አይደል? በማለት ዝቅ ብላ እያለቀሰች ነው። አቤት ፈተና! ሰው በዚህ ልክ እንዴት ሊያስመስል ይችላል ጋይስ? በዚህ ልክ ወንደሰንን በቃ ይቅርታ፣ እኔም እናቴም ይቅርታ እንልሻለን፣ በቃ በጣም ይቅርታ በማለት እንግዲህ ከቻልክ ደግሞ ከማማ ጋር አስታርቀኝ፣ በቃ እሷ ጋር እንድታስታርቀኝ ይፈልጋሉ። ድፍት ብዬ ከጉልበቷ ይቅርታ ማለት ትፈልጋለሁ ስትል አይም በፍጹም እንደዛ አይሆንም፣ እሷ ራሷ ይቅርታ ትጠይቅሻለች በማለት እንግዲህ ይሁዲትን ይዟት መጥቷል። እናትየዋ እንግዲህ በጎኑና እየነዘነዘሻት ነው። አንቺ በቃ አንቺ ማትረቢ ሰው ነሽ፣ አንቺ በቃ እግዚአብሔር እንኳን አይፈልግሽም፣ አንቺ አሮጊት በማለት እንግዲህ እያመነጫጨቃሻት ነው። በቃ ከልጅቷ የተረፈውን አሁን ደግሞ እናትየዋ ተነስታባታለች። እና በቃ አንቺ ባልሽ በመጠጥ ነው አሉ የሞተው፣ በቃ እየጠጣ እየሰከረ ነው አይደል? ወንደሰንም በሰካራም ነበረ። ልጄን ከእናንተ አይነት ቤተሰብ እንዴት ነው አምጥቻ ያጋባት በማለት እንግዲህ የውዲት እናት ስትናገር ማማም አላስቻላቸውም እና ለእናንተ እውነትሽን ነው፣ ትክክል ነሽ። ምክንያቱም ለእናንተ የሚገባችሁ ልክ እንደ እናንተ አውሬ፣ ጨካኝ፣ መርዘኛ፣ ተሳዳቢ በቃ እንደ እናንተ ሴረኛ ነበር የሚያስፈልጋችሁ። እኛ ጋር መምጣታችሁ ለእኛም ከባድና ችግር ሆናችሁብናል ብላታለች ማለት ነው። ደስ የሚለው ነገር በዚህም ሁኔታ እንግዲህ ወንደሰንም እናቱን ይቅርታ ጠይቂያት ብሏል። ይቅርታ ጠይቂያት ሲላት በቃ በጣም ነው ያዘነች። በጣም ልቧ ተሰበረ። አይኗ ሁሉ እየተንከራተተ ነበረ። ነገር ግን ምንም አማራጭ ስላልነበራት በቃ ይቅርታ ብላለች ማለት ነው። በቃ ይቅርታ ብላ ሂዳ ስቅስቅ ብላ ነበር ያለቀሰች መኝታ ቤት። ይሁዲትም አብራት ተከትላ በመግባት እንግዲህ ይቅርታ ልጠይቃት ነው በቃ የመኝታ ቤት ገብታለች በማለት ብዙ ነገሮችን ስትሳደብ ነበር። በጣም ብዙ ነገሮችን እንግዲህ በዚህ መሀልም ዮርዳኖስና እንዲሁም አክስትየዋ ወደ ቤታቸው በመመለስም አብራ የወርዲ ሂዳ ስለነበረ የወርዲም ከቤት አባራታለች። ምክንያቱም ደግሞ ያባረረቻት ምክንያት እንዴት ማማን እንዴት እናገሪያታለች? ምክንያቱም ጥሩና ቀን ሰዎች ናቸው፣ በዛ ላይ ደግሞ ነገር አይወዱም ስላለች ብቻ ከቤት እንድትባረር ተደርጋለች ማለት ነው። በጣም ያሳዘናለት ለመናገር። በዚህም ሁኔታ ነበር እንግዲህ አለም ኢዴት ለማድረግ ስትሞክር፣ እንዲሁም ደግሞ ካርድ አልነበራትም። ካርድ ልትገዛ ስትሄድም እንግዲህ አጋቹ አግኝቶ አግቷታል። በጣም የሚያሳዝነው ነገር ግን ደስ የሚለው ነገር ደግሞ ፀሐይ ስልኩን ይዛው ስለነበር አሁን በስልኩ
ይህን ቪዲዮውን አለምን የማታመጫት ከሆነ የማታስለቅቂያት ከሆነ ጉድሽን እዘረግፈዋለሁ በማለት ፀሐይ እያስፈራራሻት ነው። በቀጣይ እንግዲህ አለም ትለቀቃለች፣ በሰላም ወደ ቤቷ ትመጣለች ብዬ ተስፋ አደርጋለሁ። እማማም አሁን ላይ ነቅተዋል፣ ጨክነዋል። እጅግ ደስ የሚያሰኝ ነገር ነው። እስኪ ሀሳብ አስተያየታችሁን በኮሜንት ሴክሽን ላይ አስቀምጡልኝ ጋይስ። ምን የሚፈጠር ይመስላችኋል? ተወዳጆቼ ስለምታበረታቱኝ አብራችሁኝ ስለሆናችሁ እጅግ አድርጌ እያመሰገንኩኝ በቀጣይ ፓርት እስክንገናኝ ድረስ መልካም ጊዜ መልካም ቆይታ ይሆንላችሁ። ባይ ባይ ተወዳጆች።